ዛሬ መፍትሄ ይሆናችኋል ብዬ ያሰብኩትን ጥቃቅን ነገሮች ይዤላችሁ መጥቻለሁ። በእርግጥ ጥቃቅን ነገር ላይባሉ ይችላሉ፣ ምክንያቱም ለአንቺ ወሳኝና ጥሩ ለህይወትሽ መፍትሄና ችግሮች ከነ መፍትሄያቸው የሚለው ነገር ይዤላችሁ ብቅ ብያለሁ። ሙሉን አዳምጣችሁ ትምህርት እንደምትወስዱበት ተስፋ አለኝ። ይህንን ቻናል ሊያድገ ሰብስክራይብ፣ ኮሜንት፣ ሼር አድርጉልኝ። እና መፍትሄያቸው የሚለው ነገር እናዳምጥ። አንድ ወንድ ሊርቅሽ የሚችለው በምን ምክንያቶች ናቸው? እነዚህ ወንዶች ምን አይነት ወንዶች ናቸው? ሊርቅሽ የሚችልባቸው መንገዶች ምንድን ናቸው? ምክንያቶቹ ምን ሊሆን ይችላል ብለሽ ለተወዛገብሽ፣ ራስሽን ላላወቅሽ፣ እሱንም መጠየቅ ላልቻልሽ ወንድ ጥያቄው እኔ ጋር መልስ አለ። ይህ ጥያቄ ምንድን ነው? ሊርቅሽ የሚችልባቸው ምክንያቶች በትዳርሽ ሊሆን ይችላል፣ ለጓደኝነት ሊሆን ይችላል፣ በጓደኝነት ሊሆን ይችላል። የፍላጎት መቀነስ ሲባል መጀመሪያ ላይ የነበረው አስተሳሰብ ወይም ስሜት በጊዜ ሂደት ሊቀየር ስለሚችል ወንዶች እራሳቸውን የማራቅ ዝንባሌ ሊያሳዩ ይችላሉ። እነዚህ ዝንባሌ የሚያሳዩት በምን አይነት መንገዶች ናቸው የሚለውን ነገር ቀጥሎ እናያለን ማለት ነው። ሁለተኛ ደግሞ ግንኙነታቸው ሊሆን ይችላል፣ ከአንቺ ጋር የሚያገኝ ታይም ሊሆን ይችላል፣ ለፍቅርሽ ጊዜ ሊሆን ይችላል። ለተለያዩ ነገር በትክክል ሳያስብበት የሚገባ ከሆነ ሊርቅሽ የሚችልበት አንደኛውና ዋነኛው ምክንያት ሊሆን ይችላል። እነዚህ ምክንያቶች ከ11 ምክንያቶች በላይ ሊሆን ይችላሉ እና አንቺ ጋር ያለው ነገር እና እሱ ጋር ያለው ጥያቄ ምንድነው የሚለውን ነገር አዳምጪ ቁጭ ብለሽ ጨርሰሽ ስልምልሻለሁ። በቀጣይነት ደግሞ ሊርቅሽ የሚችልበት ምክንያቶች አንቺ ያላወቅሽው ነገር ሊሆን ይችላል ብለሽ የምታስቢው ቁርጠኝነት እና ዝግጁ አለመሆን። አንቺ የቱ ጋር ነሽ፣ ምን እያደረግሽ ነው ምናምን የሚለው አስተሳሰብ ትቶት ግንኙነቱ እየጠነከረ በሄደ ቁጥር፣ አንቺ እና እሱ እየተግባባችሁ በሄዳችሁ ቁጥር ያ ነገር እየከበደ መሆኑን ሲያውቅ ኮሚትመንት ማጣት ውስጥ ለመግባት የሚፈሩ ወንዶች ከሆኑ ራሱን ለማዳን ሲል ርቀቱን ሊጠብቅ ይችላል፣ ከአንቺ ሊለቅ ይችላል። ይህን ነገር ባደርግ ከእሷ ጋር ከመቀጠል ብርቅ ይሻላል ብሎ የማሰብ ሁኔታ ሊሆን ይችላል እና ይህንን አንደርሰሻል። የግንኙነት ችግርና ውጥረት፣ ይሄ በምን እናስበዋለን? ዳይሬክትሊ ይሄ በግንኙነታችሁ ምናምን ነገር ብቻ ላይሆን ይችላል። አንድ ወንድ ሊርቅሽ የሚችለው አንደኛ በስራ ሊሆን ይችላል፣ ሁለተኛ በቤተሰብ ሊሆን ይችላል፣ ሶስተኛ በገንዘብ ምክንያት ከፍተኛ ውጥረት ሊያጋጥም ወይም ስትረስ ሊያጋጥመው ይችላል። ውስጥ ሊሆን ወንዶች ብዙዎችን ጊዜ ወደ ስራቸው ዋሻ የመግባት እና ከሰዎች የመራቅ ልማድ አላቸው እና ይሄ ከአንቺ የተነሳ ነው፣ እኔ ጋር ነው ችግሩ ብለሽ ራስሽን ቢዚ ማድረግ የለብሽም። ለሱ የሚያስበውን እሱ የማያደርገውን ወደ ራስሽ አንተሽ ራስሽን ስትረስ ፉል ማድረግ የለብሽም እና አንደኛው እና ዋነኛው ምክንያቱ ይሄ ነገር ሊሆን ይችላል። እና ይሄን ነገር ስላችሁ ደግሞ መፍትሄዎቻችሁ የሚለው ነገር አንድ ላይ ስለማስተምራችሁ በቀጣይ ፓርት ደግሞ አንድ ላይ እንድትሰሙት በፓርት ስለሆነ ፓርቱን እየጠበቃችሁ እንድትሰሙት እላችኋለሁ። እና ወደ ሶስተኛው ደግሞ የሚርቅበት ምክንያት ግጭቶችና አለመግባባት። ግጭቶች ሊሆን ይችላል። አሁን እንዴት ነው አንቺ ከምታወሪው ሁኔታ አንፃር ከሌላው ጋር የሚግባባበት ሁኔታ፣ እያንዳንዱ ነገር አንዳንድ ሰው ጫና ባደረበት ቁጥር ከአንቺ ጋር ያለው ግንኙነት ወይም ትዳር ሊርቅ ይችላል። በምን አይነት ምክንያቶች? በእነዚህ ምክንያቶች። ግጭትና ያለመግባባት ሲባል ግንኙነት ውስጥ ተደጋጋሚ ጠብ ካለ ወይም የሚፈልገው ሰላምና ደስታ ቀስ በቀስ እየራቀሽ ሊሄድ ይችላል፣ ሊርቅሽ ይችላል የሚባል አስተሳሰብ ይኖረዋል ብለሽ የምታስቢው እና የገመትሽው ነገር በዚህ አይነት ምክንያቶች ሊሆን ይችላሉ ማለት ነው። ሌላው ደግሞ ሌላ ፍላጎት አለመኖር። በእነዚህ ምክንያቶች ሊርቅሽ ይችላል። ሌላ ለትኩረት የሚሰጠው ሰው ካገኘ ወይም ትኩረት ወይም ሌላ ነገር ከተሰጠው ከአንቺ ጋር ያለውን ግንኙነት ችላ ሊል ይችላል። እና ሴቶች ይህን እየሰማችሁ እንዴት ነው የምትፈሱት? ቀጣይ ደግሞ ጥያቄ የሚሆንበት የነፃነት መታጣት ስሜት። ግንኙነቱ ነፃነቱን እንደ
ገደለው ወይም በጣም እየተቆጣጠርሽው እንደሆነ ከተሰማው እራሱን ለማላቀቅ ሊርቅሽ ይችላል። እነዚህ ስሜቶች ከተሰሙት መጠጣት አለብሽ። ከአንቺ የሚገባሽ ነገር አድርገሽ ፍላጎቱና አራራቁ እነዚህ ነገር ከተረዳሽ ምክንያቱና ለችግሩ መፍትሄ የሚለውን ደግሞ እነግርሻለሁኝ። ቁጭ ብላችሁ አዳምጣችሁ መፍትሄዎቻቸውንም በትክክል ወስዳችሁ ትዳራችሁን ወይም ጓደኝነታችሁን ልታተርፉ ትችላላችሁ። ይህንን ፔጅ እንዲያድግልኝ ሰብስክራይብ፣ ላይ ኮሜንት ስጡ። በቀጣይ ፓርት እስከምንገናኝ ተራ